የአብርሃም ልብስ አሁን ላይ የዚህን ያህል ኢምፖርታንት ወይም ደግሞ አስፈላጊ ቢሆን እኮ ኖሮ ራሱ አብርሃም መጥቶ ልብሱን መውሰድ ይችል ነበር። ግን ምንድነው አሁን ላይ ሩታና አብርሃም ሰላም ስለፈጠሩ ያንን ሰላማቸውን ለማደፍረስ ለማጨለም አብሮ እንዳይሆኑ በዛ ላይ ደግሞ ታውቃላችሁ ሩታ አብርሃምን የ500,000 ሰብስክራይብ እንግዲህ በማስመልከት ሰርፕራይዝ አድርገዋለች። ያንን ደግሞ ሰርፕራይዝ ማድረግ የምትፈልገው ሄርሜላ ነበረች። ገብቷችኋል አይደለ? ያንን ነገር ደግሞ ሩታ ቀድማታለች። ገብቷችኋል አይደለ? ስለዚህ ጸብ ፈልገው ነው እንጂ የመጡት የአብርሃም ልብስ ለመውሰድ አይደለም። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ደግሞ በጣም ምላሽ ጨራሽ እንዲሁም ደግሞ በጣም ያስደመመኝ ቪዲዮ ነው። በተለይ ሩታን አለማድነቅ አለመደገፍ አይቻልም። እኔ የሩታን ትዕግስት በጣም ነው ማደንቀላት። የእውነት ነው የምላችሁ። ምን ማድረግ እንዳለባት ታውቃለች። ምን ቦታ ላይ ምን መመለስ እንዳለባት ጠንቅቃ ታውቃለች። አምሩ ደግሞ ወንድ ሁን እሺ፣ ሴታ ሴታቱን ከሴት ጋር ማለት ነው። ወንድ የራሱ የሆነ ባህሪ ያለ ወንድ የሚያስብለው፣ አንተ ግን ልክ እንደ ሴት ይሄ ትሽለጠለጣለህ። በነገራችን ላይ ይቅርታ ይሄን ቃል መጠቀም አልፈልግም፣ ግን እንደዚህ አይነት ባህሪ ነው ያለው። ገብቷችኋል አይደለ እንዴ? ማይሙት እኮ ሩታ ምንም ቢሆን የሆነ ጥሩ ጊዜም ቢሆን እኮ አሳልፋችኋል አይደለ? ዛሬ ላይ ግን በእንደዚህ እሷን ዲስሪስፔክት ለማድረግ እሷን ተሰናዝረክ የአብርሃም ልብስ ከጓዳ ሄደክ ለማውጣት እንዲሁም ደግሞ ሄርሜላ ገብታ ልብሱን እንድታወጣ ምናምን ነገር ኦልሬዲ ቤትሽ ገብተናል ምንም አታመጭም። አረ በጣም ድፍረት ነው የሆነ በጣም ድፍረት ነው። በጣም ነው የቀለላችሁት። በነገራችን ላይ ተዋረዳችሁ። ይሄ ውርደት ነው። በነገራችን ላይ በጣም ውርደት ነው። አንድ ሰው በክፉም ይሁን በደግም ይሁን በሩን ከፍቶ እስካስገባችሁ ድረስ ያንን ሰው ይሄ ዲስሪስፔክት አርጋችሁት የዚህን ያህል መናገር መሳፈጥ አስፈላጊ አይደለም። ገብቷችኋል አይደለ? በነገራችን ላይ ሄርሜላ ያናድዳል አይደለ? በጣም ያናድዳል። ሩታም እንዲህ ነበረ ስትናድር የነበረው። በተለይ እንግዲህ አሁን ላይ ምንም ነገር ብታረጊ ልታሸንፊያት አትችይም። ያኔ ግን ታውቃላችሁ ሩታ ሁለት ነፍስ ነበረች። ምንም ነገር ለማድረግ ብዙ ነገሮች ይገድቧታል። ገብቷችኋል አይደለ? ግን ደግሞ ዛሬ ማታፍርም። አሁን ላይም በቃ አብርሃም አሁን ላይ በጣም በጤናኝነት ላይ ይገኛል። ያው በጤናው ግን አንቺ ጋር አይመጣም። ግን ደግሞ ጤናውን አሁን ላይ ስለተመለሰ አሁን ላይ ደግሞ ከኔ ጋር ነው የሚሆነው። እኔና አብርሃም ፍቅር ጀምረናል፣ ቀለበት አስሮናል፣ እንደማይፈልግሽ ነግሮሻል። በቃ አይደለ ይሄ ያለፈ ሂስትሪያቸው ዛሬ እየተናገሩ እያወሩ ነበር። ያንን ነገር መድገም መናገር አልፈልግም ግን በጣም ሼም ነው የእውነት በጣም ሼም ነው። የአብርሃም ልብስ የሆነ ኢምፖርታንት ወይም ደግሞ አስፈላጊ ነገር ቢሆን መግቢያ ላይ እንዳልኳችሁ አብርሃም መጥቶ ይወስድ ነበር። ግን ለምን ሩታና አብርሃም ሰላም ይፈጥራሉ ነው በቃ የእነሱ ሰላም ሆነን ለማደፍረስ በተለይ ደግሞ አሚሮ ማመጣጠቅ ከሄርሜላ ጋር እንዲሆን አብርሃም ስለምትፈልግ ብቻ ነው። ዳዊትና ቡዜም ቢሆኑ ከሄርሜላ ጋር እንዲሆን ነው የሚፈልጉት። አብርሃምን ይሄ ምንድነው አንዳንድ ሰው የሆነ ነገር ሲወስን ለውሳኔው ትተውታላችሁ። እነሱ ግን ለውሳኔው ለሚፈልገው ነገር እየተውት አይደለም ልጁን። ገብቷችሁ አይደለ? ጭራሽ እሱም የሆነ ቴንሽን እንዲሆን አላደለ ስትረስ ውስጥ እንዲገባ እያደረጉት ነው ያሉት። ገብቷችሁ አይደለ? ፍቅር ደግሞ የሆነ በማስገደድ በቁሳቁስ በጥቅማ ጥቅም የሚሆን ነገር አይደለም። ገብቷችሁ አይደለ? ሲቀጥል ደግሞ ሄርሜላ አንቺ ግን ጤነኛ ነሽ? በነገራችን ላይ ምንድን ነው ያላችሁ? ፍቅርን ከኔ ተማሪ፣ እኔ የፍቅርሽ መምህር ነኝ። በነገራችን ላይ እንኳን አንቺ የፍቅር መምህር ልትሆኝ ይቅርና ሩታ ናት አይደለም አብርሃምን ይቅርና እኛን እንኳን በጣም ብዙ እህቶቿን በፍቅር የገዛችን በፍቅር የያዘችን ብዙ የአረብ ሀገር እህቶች ግሩፕ ፈጥረው እንዲጠያየቁ ሰላም እንዲፈጥሩ ዩቲዩብ እንዲሰሩ በጣም ብዙ ነገሮችን እንዲያደርጉ እድል የፈጠረችውና ፍቅርን ያሳየችን ሩታ ናት፣ አንቺ አይደለሽም። አንቺ እያረግሽ ያለሽው የሩታን ኮፒ ፔስት ነው። ሩታ ስታረግ የነበረችው ነገር እየደገምሽ ያለሽው። በነገራችን ላይ እኮ ጀግንነት አይደለም። በነገራችን ላይ ሄርሜላ እያንዳንዷን የምትሰሪያቸው ስራዎች ሴፍ ተደርገው የሚቀመጡ ናቸው። ነገር ላይ የሚያሳፍሩሽ ነው ስራ እየሰራሽ ያለሽው። በዚህ ያለ አንቺ ልብስም ለመውሰድ ሆነ ምንም ለማድረግ መምጣት አይጠበቅብሽም። አብርሃም ነው ባለ ጉዳዩ። አብርሃም መወሰንና ማድረግ ይችላል እንዴ። ጊዜው ተቀየረ እኮ ቤተሰብ። እኔ 2018ማ የሆነ የጎደለው ነገር ነው ያለን የሚመስለኝ እንዴ። እሷ አፍቅራ እሷ ሽማግሌ ካለክ ብላ እሷ ቀለበት ካላረክልኝ ብላ አሁንም ደግሞ ጭራሽ የአብርሃምን ልብስ ለመውሰድ ጭራሽ የራሷ ትመጣለች። ለምን አብርሃም አይመጣም? አብርሃም እኮ መምጣት ይችላል አይደል እንዴ?
አረ የሆነት ቤተሰብ እየተፈጠረ ያለው ነገር በጣም ግራ የሚያጋባው እኮ ነው እንዴ ምንድነው እየተፈጠረ ያለው እንዴ እስኪ ያስረዱኛል ምንድነው እየተፈጠረ ያለው ነገር የሆነት በጣም እኔ እንጃ እኔ ሄርሜላም ተስፋ ባብራም እየቆረጠች አይደለም ሩታም ደግሞ በነገራችን ላይ እልም ብቻም ሲሆን ሩታ ማረግ የፈለገችውን ነገር ምን ጊዜም እንደምታስተውሉት ወይም ደግሞ እንደምታዩት ከማርግ ወደ ኋላ አትልም አትፎክርም አድርጋለሁ ካልሽ ታደርጋለች ገብቷችኋል አይደለ ያው ሄርሜላ እንደምታውቁት እንግዲህ አሁን ላይ በጣም እልህ ውስጥ ናት ለምን በቃ ዋጋ ከፍላለች ሚዲያ ላይ በጣም ብዙ ነገር ተብላለች በሷ ቤት ማለት በሷ እይታ ለአብርሃም በጣም ብዙ ዋጋ እንደከፈለች ሩታ አብርሃም በተወቹ ሰዓት ማንንም ባልነበረው ሰዓት እሷ ይሆናል አይደል ከወደቀበት እንዳነሳችሁ አድጋ ነው የምታስበው እንደዛ አይደለም ግልጽ ነው ዛሬም ሩቲ ተናግራለች ሩታና አብርሃም ጋር ክፍተት ነበረ በዛ ክፍተት መሃል ነበረ ሄርሜላ ወደ እነሱ የተገባችሁ ወደ እነሱ የትም ስትገባ ደግሞ ሩታ ነገሮችን ማስተካከል የምትችልበት ሰዓት አልነበረም ለምንድነው ያልነበረው ሩታ እርጉዝ ነበረች ተናግራለች እሷ ባትናገረ ደግሞ ሴት የሆናችሁ ወላድ የሆናችሁ ደግሞ ታቆታላችሁ ሴት ብቻም ሳይሆን እንደው ባትወልዱ ራሱ እንደው ባዮሎጂ ላይም በዙሪያችሁ በእህቶቻችሁም በእናቶቻችሁ የምታዩት ባህሪ ያለ አይደለ ሴት ልጅ እርጉዝ ስትሆን የባህሪ ለውጥ አለ የሆርሞን ለውጥ አለ ብዙ ነገሮች ይቀያየራሉ ገብታችኋል አይደለ ስለዚህ እሷ የራሷ ሆርሞን ራሱ ቼንጅ ሆኗል እንደገና ደግሞ የአብርሃም ባህሪ ተለውጧል እንዴ እንደገና ደግሞ ሄርሜላ እዚህ ጋር ተደርባለሽ በጣም ብዙ ነገሮችን እኮ ስታስተናግድ የነበረው ፍለፊቷ እኮ ነው ስንት ነገር ስታርግ የነበረው ስንት በቃ ዝሙትን ስትፈጽም የነበረው አብርሃም ስትስመው አብርሃም ስታክፈው ብዙ ነገሮች ስታረኩ የነበርሽ እንስት ናት ገብቷችኋል ታዲያ ዛሬ ላይ ሩታ ዝም የምትልሽ ነው እንደሚመስልሽ ሩታ ዝም የምትልሽ የሆነ እንዴት ነው ትላንትና ዝም ብላሻለች እርጉዝ በነበረ ሰዓት ሁለት ነፍስ በነበረ ሰዓት ዛሬ ለም ዝም የምትልሽ አረባክሽ በነገራችን ላይ እየተፋለምሽ ያለሽው ከቀላል ሰው ጋር አይደለም ሄርሜላ ከሩታ ጋር ነው ማለት ከዚህ የበለጠ ችግር ባይፈጠር እኔ ደስ ይለኛል ችግር ባይፈጠር ስላችሁ በቃ አብርሃም በራሱ መንገድ ማስተካከል ያለበት ነገር እንዲያስተካክል ባለጉዳዩ አብርሃም አይደል ለአብርሃም ብትዩ ጥሩ ነው አንቺ በማትፈልጊበትና በማታስፈልጊበት ቦታ ሄደሽ ጭራሽ ቤቷ እኮ ነው ሄድቹ ጭራሽ ቤቷ ሄደሽ ጭራሽ በሷ ቤት አንቺ አዛሽ በሷ ቤት አንቺ ጭራሽ ገብተሽ የአብርሃም ልብስ ለመውሰድ ለምን አትገዢለትም ሂጂ ግዢለት ብር አለሽ አይደል በጣም ብር እንዳለሽ ነው የምታወሪው ሂጂ ለምን አትገዢለትም አንዱ ለሻንጣ ልብስ ግዢለት ምን ችግር አለው አሚሩን ብትሆን ደግሞ ተቆጠብ ከምታረጋቸው ነገሮች ወንዱ ምንድነው እንደዚህ እንደ ሴት ከሴት ጋር የሆነ ጉድ ማለት አይደብርም እንዴ ሲጀመር ቆይ ሴት ስለሆንሽ ነው ጄን ማላን ሰው ያልከው ልትመታት ነበር አሳብክ በነገራችን ላይ ሩቲ እኮ ቀላል ወንድ አይደለችም አይታል እንዴት እንደመነጨቀችክ ወይ ሩታ የእውነት አንቺ ጀግና አንበሳ ነሽ እውነትም የሉል የሸጋው የቆንጅዬው ልጅ እናት ማለት ነውና እውነት ለመናገር እንግዲህ ይሄ ቪዲዮ አብርሃም ቁጭ ብለህ እንግዲህ ትመለከታለህ እርግጥ ነው ነገ ላይ ደግሞ ምን ይዛችሁ እንደምትመጡ አናቅም አዎ ትክክል አይደለም ይሰራችሁ ያላችሁት ነገር ዞር ብላችሁ የምታደርጓቸውን ነገሮች ብታስተውሉ ብታያቸው አንዳንድ መፖስት የሌለባቸው ቪዲዮዎችን ፖስት አደርጋላችሁ ያው እናውቃለን ስራ ነው ስራ ቢሆንም ደግሞ ትንሽ አስተማሪ የሆነ ነገር ቢኖርበት ጥሩ ነው አንዳንዴ በቃ የምንለቁልን ቪዲዮዎች ምንም በቃ ማለት ምንም ሴንስ የላቸውም ምንም ትርጉም አልባ ታውቃላችሁ አሁን የዛሬ ቪዲዮ ምንም ሴንስ የሚሰጥ አይደለም የወተን እምላችሁ ምንም ሴንስ የአብርሃም ልብስ ለመውሰድ ነው የመጣ ነው እንደውም ገብተን እኛ እንወስዳለን ምንም አታመጭም ከዚህ በፊትም አብርሃምን ያሹ በሆነ ነገር ነው አሁን ደግሞ ድራሱ ተመልሷል እኔም መርጧል ከኔ ጋር ነው የሚሆነው ምናልባት አንቺ ጋር የሚመጣው ከዚህ በኋላ ልጁን ለማየት ነው በነገራችን ላይ ከዚህ በፊትም እኮ ልጁን ለማየት በሚመጣ ሰዓትም እኮ ሄርሜላ በጣም ቴንሽን ትሆኚ ነበር በጣም ቴረር ትሆኚ ነበር ለምን የሰው ነገር የሰው ነው ብዙ ጊዜ የሰው እቃ ተወሳችሁት ብትጠቀሙበት ራሱ እንደምትመልሱት ሊናችሁ ስለሚያውቅ ሁሉ ጊዜ ወይ ተበላሽቶ ይበላሽብኛል ወይ እንዳይሰብርብኝ ብላችሁ ትጠነቀቃላችሁ አይደል ለምን የሰው ስለሆነ ስለምትመልሱት ማለት ስለዚህ ሄርሜላ ብትሆን አሁን ላይ እንደዚህ አይነት ስሜት ነው ስሜቷ ላይ ያለው የሰው ነገር የሰው ነው የሰው ጌጥ አያደምቅም የጎረቤት ወንፊት ይነፋል አይደል ግን ደግሞ ቢነፋ መልሶ ለባለቤቱ ነው የሚሰጠውና እና ምርጦች የእውነት ነው የምላችሁ የዛሬ ቪዲዮ እኔ ሩታ በጣም አስደምማኛለች ሩታን አለማድነቅ አይቻልም እስኪ የሩታ ወዳጆች እህቶች አይታላችሁ እስኪ
ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም ኮፒ ሊንክ አድርጉ። እወዳችኋለሁ። ባባይ